ቆይ አንተ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? አይ ኖ ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየከኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ ጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። ያ እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያየለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ በፍርሃት ቢኖረኝ ኖሮ ቅድሙኑ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ደ ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። ይሄን ከመንገድ እያመጣሁ ነው እንዴ? የቤተክርስቲያን መጽሐፍ ቅዱስ ላይ እያመጣሁ ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው የማመጣው። ታደርገው እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም ያለው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ። ይቅርታ በጣም በማለት ስለገባም ሶሪ እንትን እናርገው። ሞር የምንጠቀምበት ታይም ይሁን የምንማርበት አይዲያ ሼር የምናደርግበት ይሁንና በዛ ሴንስ እናርገው። ችግር የለውም። ኦፌንሲቭ የሆኑ ቃላቶች ካሉም እንትን እናርግና ቶሌሬት አድርገን ወደ ፖይንቱ ላይ ከፖይንቱ ሰዓትንና ፐርሰናል ላይፎች እንዳይሆኑብን ፖይንቱ ላይ አንድ ፎከስ ብናደረግ ፈቃደኛ ከሆናችሁ ዮኒም ልደትሻ እኔ ፈቃደኛ ነኝ። ወደ ጀጅመንት ስለተሄደ የሚመጣ ነገር ስለሌለ ባላንስ አይደለህም ነው እያልኩ ያለሁት። ያሬዶ አሁን አንድ ደቂቃ ነው የተነፈሰው እኮ ልጁ። እስካሁን ሰዓት ስናወራ አንድ አንተ ያምም ወደ ቤት ልግባ ባልክበት ሰዓት ነው ኤፍሬም ያወራ። እሱም ጥያቄ እኔ ላስማማችሁ ዮኒ ይኸውልህ ኢንጀነራል ያልተረዳው ነገር አለ ያሬዶ ከይቅርታ ጋር። ምክንያቱም አሁን ለውይይት ከሆነ የመጣ ነው። ዮናስ አወያይ ከሆነ የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው። ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብከን ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ መሆን አይችልም። ማይ ፖይንት። ኒውትራል ሆነ የምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ማወያየት ትችላለህ። ልክ አይደለም ነው ገባኝ። ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ፣ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። ዮኒ ኒውትራል ሆነ አወያየን። ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያህል አትሊስት ሼር እናደርጋለን። ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልስማማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአንድ ሰከንድ ኤፍሬም አልገባበትም፣ ሳሚም ማናቸውም አልገቡበትም። እኔና እሱ ብቻ ነን ስናወራ የነበረው። እኔና እሱ ብቻና ብቻ ገብቶ ነበረ። ከገባ ንገረኝ። አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገረ። እኔ ችግሬ እሱ አይደለም። አሁንም አልተረዳኝም። አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ። የኔን ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ ነበር። እነሱ ገቡ አይደል? እነሱ ጠበቃ እኔ እኮ ቅድም ነግሬሃለሁ።
አንተ ስትጠይቀኝ ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጣል። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመረ። ጥያቄውን እኮ አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል? ፖክ ወደ ማድረግ ነገር ነው እና ያንተው ነው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው ኤርሚ፣ ልደግምልህ ይችላል። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ደቂቃ ስጥ፣ እነዛ ሰዎች ይወያዩ። በቃ አለቀ። በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው እንግዲህ ጥያቄ የነበረው። ከኦርቶዶክስ ወንድምና እህቶቼ ሰምቻለሁ፣ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። ትክክል ናቸው አባታችን። አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ እያልኩ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው። አንዴ መጽሐፍ ቅዱስ ላይ ሊያወራ አይደለም ነው አካሄድ ሀሳብ ሊሰጥ ነው። ቆይ ክርስቶፎር አንዴ እስካሁን አላወራሁም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥለህ ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ እነሱ የሚፈልጉት አንተ ኒውትራል ሆነ ኧረ ጀምሬያለሁ ማውራት ሚታርክ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና ናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሰው ሪኩዌስት አድርገኝ። እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም እወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው። ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም። ወይም ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው። አባት በጵጵስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም እኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ነው። ወይም ደግሞ አንድ የሆነው ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመገማቸው የምንችለው። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው።
ስለዚህ ከዛ አንጻር አባታችንን ከዛ አንጻር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ? ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው። ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል። ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄን ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስት ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንዳንድ ልውሰድ። በቃ ካሰብከውም አደርገዋል። ለእኔ ልደት ካሰብከው አደርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም። ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደት ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስህተታቸው የአስተምሮ ስህተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ። በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ። ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናቸው አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄ ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው። ምንድን ነው ይሄ ምን ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንት ብትሄድ፣ በሙስሊም በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። እኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለ ኤርሚ እና አንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙት